የኢትዮጵያ ንግድ ባንክ በጉራጌ ዞን አርሶ አደሮችን ተጠቃሚ የሚያደርግ ብድርና የግብርና ግብዓቶች ማቅረብ የሚያስችለውን ስምምነት አደረገም። የጉራጌ ዞን አስተዳደርና የኢትዮጵያ ንግድ ባንክ የዞኑ አርሶ አደሮች ተጠቃሚ በሚያደርጉ በግብርና ቴክኖሎጂ አቅርቦት ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርሟል። የኢትዮጵያ ንግድ ባንክ በዝቅተኛና በመካከለኛ ደረጃ ያሉ የዞኑ አርሶ አደሮችን በግልና በህብረት ሆኖ ለግብርና ሜካናይዜሽን የሚያገለግሉ ማሽነሪዎችና ሌሎችም አቅርቦቶች የሚያገለግል አሰራርና የብድር ስርዓት ማመቻቸቱን ተገልጿል። ባንኩ በወልቂጤ ከተማ በወሰደው ቦታ ላይ ደረጃውን የጠበቀ ህንፃ ሊገነባና አገልግሎቱ ሊያሰፋ እንደሚገባም ተጠቁሟል። ከአርሶ አደሩ የሚፈለገው የክፍያ መጠንና ወለዱን በተገቢ ሁኔታ ሊታይ ይገባል የተባለ ሲሆን ባንኩ የክፍያ ጊዜን የማራዘምና ጥራት ያላቸው ቴክኖሎጂዎችን በአነስተኛ ዋጋ ለማቅረብ መስራት ይጠበቅበታልም ተብሏል። የኢትዮጵያ ንግድ ባንክ ኃላፊዎች በበኩላቸው ባንኩ ከምንጊዜውም በላይ አርሶ አደሩን ለማገልገልና የሀገሪቱን ግብርና በማዘመን ሂደት ውስጥ አሻራውን ለማሳረፍ መዘጋጀቱን ገልጾ የብድር አቅርቦቱም ከምርጥ ዘርና ማዳበሪያ ጀምሮ እስከ ትላልቅ ትራክተሮች እንደሚደርስም አብራርቷል። ከ2 ሄክታር እስከ 30 ሄክታር መሬት ያላቸው አርሶ አደሮች የብድሩ ተጠቃሚ መሆን እንደሚችሉም ተገልጿል። ባንኩ በዞኑ ከአንዳንድ ወረዳዎች ጋር ስምምነት በማድረግ ስራውን ለመጀመር መዘጋጀቱንም ተነግሯል።